የመጣው ኤችቲኤምኤል ኮድን እንዴት በስልካችን መጻፍ እንዳለብን ወይም ደግሞ ፕሮግራሚንግ እንዴት በስልካችን መማር እንዳለብን ነው የማሳያችሁ። ስለዚህ በዚህ አጋጣሚ ላፕቶፕ የሌላችሁ ተማሪዎች በቀላሉ ስልካችሁን በመጠቀም ኮድ ትሬኒንግ ማድረግ ትችላላችሁ ወይ ደግሞ ኮድ መማር ትችላላችሁ። ስለዚህ እሱን ለመስራት ምንድነው የምታደርጉት? የተለያዩ አይነት አፕሊኬሽኖች አሉ እነሱን ታወርዳላችሁ ማለት ነው። በተለይ ለአንድሮይድ ተጠቃሚዎች ማለት ነው። ሶ እዚህ ጋር ማሳያችሁ አሁን ሶስት የምጠቀምበት ታይፕ ለማድረግ የምጠቀምበት የመጀመሪያውና ቤስት ነው ብዬ የምነግራችሁ ነገር እኔ የመጀመሪያው አንራይተር የምትለው ይቺኛዋን ዳውንሎድ ብታደርጉ ሶ እዚህ ጋር እንደምታዩት እዚህ ጋር ሁሉም ነገሮች አሉ። ኮቴሽን አለ፣ ኢኳል አለ። ሶ እያንዳንዱን ነገር ከዚህ ጋር ከላይ ታይፕ ማድረግ ትችላላችሁ። ሶስት ሲምቦሎች አሉ። በቀላሉ ሲምቦሎችን በመጠቀም መጻፍ ትችላላችሁ ማለት ነው። ምሳሌ የመጀመሪያው ኤችቲኤምኤል ስንጀምር ዶክ ታይፕ ኤችቲኤምኤል የሚለው ዛት ኢዝ ታይፕስ ኦፍ ዶክመንት የዶክመንቱን ታይፕ የሚነግረን የመጀመሪያው ኤችቲኤምኤል ዶክ ታይፕ ነው። ስለዚህ እሱን መጻፍ እንችላለን ማለት ነው። እዚህ ጋር የምታያቸው ታጎች እነዚህን ይመስላሉ ማለት ነው። ስለዚህ ታጎችን በቀላሉ አይደንቲፋይ የምታደርጉበት ሲምቦሎች የምታገኙበት ነው። ሶ የመጀመሪያው እነዚህን ነገሮች መጻፍ ትችላላችሁ ማለት ነው። ዶክ ታይፕ እዚህ ጋር ምሳሌ ገብታችሁ ሲምቦሎችን ከምትመርጡ በቀላሉ እዛ ጋር ምን አለላችሁ ማለት ነው ሲምቦሎቹን ማየት ትችላላችሁ ማለት ነው። ስለዚህ ሲምቦሎችን ከላይ እንደምታያቸው በዚህ መልኩ ያቀርብልናል። ስለዚህ የምንፈልገውን ነገር መጻፍ እንችላለን ማለት ነው። ስለዚህ ጋር ፎር ኤግዛምፕል ኤችቲኤምኤል ከሆነ ኤችቲኤምኤል ትላላችሁ። ሶ እችን ትዘጋላችሁ። ቀጣይ ኔክስት እና ኤችቲኤምኤል ስትራክቸር ይባላል። ዛት ሚንስ ሲንታክስ ኦፍ ኤችቲኤምኤል ስንል ምንድነው? ሲንታክስ አለው ማንኛውም ፕሮግራሚንግ ላንጉጅ ሲጽፉ የራሱ የሆነ ሲንታክስ አለው። ሶ ሲንታክስ ሚንስ ዘ ሩል ኤንድ ሬጉሌሽንስ ሃው ቱ ራይት ፕሮግራሚንግ ላንጉጅ ፕሮግራሚንግ ላንጉጅ እንዴት መጻፍ እንዳለባችሁ ራሱን የቻለ ህግ አለው። እሱ ሲንታክስ ይባላል ማለት ነው። ላይክ ማንኛውም ላንጉጅ ምሳሌ እንግሊሽ ስትማሩ፣ አማርኛ ስትማሩ ምሳሌ አማርኛ ሰዋሰው አለው። እንግሊዘኛ ላይ ስትመጡ ግራመር አለው። እንዴት መጻፍ እንዳለባችሁ ሶ እያንዳንዱ የራሱ ሩል እንዳለው ሁሉ ፕሮግራሚንግ ላንጉጅም ስንል ኮምፒውተር ላንጉጅ ነው። ሶ የተለያዩ ፕሮግራሞችን ለመጻፍ የምንጠቀምበት ነው። ስለዚህ ፕሮግራሚንግ ላንጉጅ የራሱ የሆነ ሲንታክስ አለው። ሶ እሱ ስትራክቸር ነው ኤችቲኤምኤል። ከላይ ኤችቲኤምኤል አለ። ዶክ ታይፕ ኤችቲኤምኤል የሚለው ከላይ መጀመሪያ ላይ ይመጣል። ሶ ዶክ ታይፕ ኤችቲኤምኤል የምንለው ዶክመንት ታይፑን የሚያሳየን ነው። ሰከንድ ዋን ኤችቲኤምኤል የምንለው አለ። ዜን ኤችቲኤምኤል ሁለት ሴክሽን አለው። ዘ ፈርስት ዋን ሄድ ሴክሽን የምንለው አለ። ምሳሌ ልክ እንደዚህ ይመጣላችኋል። ሄድ ብላችሁ መጻፍ ትችላላችሁ። ኔክስት ምን አለው? ታይትል ሴክሽን አለው። ሶ ሄድ ራሱን የቻለ ምን አለው ማለት ነው ታይትል አለው። ሶ ይቺኛዋ ስትነኩ በራሱ ጊዜ ይዘጋላችኋል ማለት ነው። ስለዚህ ታይትል የምንለው ዲስ ፕሮቫይድ ኢንፎርሜሽንስ አባውት ዌብ ፔጅ ስለ ዌብ ፔጃችሁ ኢንፎርሜሽን የሚነግራችሁ ታይትል ይባላል። ምሳሌ የዌብ ፔጁ ከላይ የሚመጣው ስትከፍት ላይክ ዶክመንት ስትከፍቱ ምሳሌ የዶክመንቱ ስም እንደሚመጣው ሁሉ እዚህ ጋርም ታይትል ዌብ ፔጁን ስትከፍቱ የዌብ ፔጁ ስም ይመጣል። ሶ እሱን የሚይዝልን ታይትል ይባላል። ሌላኛው ታይትል ስንል ሊንኮችን የሚይዝልን ሶሪ ሄድ ሴክሽን ስንል ሊንኮችን የሚይዝልን ከማን ጋር ኮኔክት እንዳደረገ እነሱን የሚይዝልን ሄድ ሴክሽን ይባላል ነው። ስለዚህ እዚህ ጋር ስትሉ ሄድን ዘጋችሁት። ቀጣይ ምንድነው? ቦዲ ታግ አለው። ሶ ቦዲ ታግ የምንለው ምንድነው? ዩዝድ ቱ ኪፕ ኮንቴንት ዶክመንት የፔጁን ኮንቴንት ዶክመንት የሚይዝላችሁ ቦዲ ታግ ይባላል። ስለዚህ ስትራክቸሩ ይሄን ይመስላል ማለት ነው። ኢንተር ብላችሁ ቦዲ ትዘጋላችሁ። ዜን ኤችቲኤምኤል ትዘጋላችሁ። ሶ እዚህ ጋር ኤችቲኤምኤል ስትራክቸር ይባላል። ይሄን በደንብ እመለስበታለሁ። ዋናው እዚህ ጋር የመጣሁት ነገር ምን ላሳያችሁ ነው? ሶፍትዌሮች ኤችቲኤምኤል ኮድ ለመጻፍ ራን ለማድረግ የምጠቀምበት። ሶ እዚህ ጋር አንድ ነገር ላሳያችሁ እና ምሳሌ ኤች1 እንበልና የሆነ ፕሮግራም ጻፍ። ዚስ ኢዝ ሄዲንግ ዋን ብለን ዘጋ ነው። ሶ ይቺኛዋን ታደርጋላችሁ ማለት ነው። ይቺን ፕላስ ስትነኩ ራን ማድረግ ትችላላችሁ። ይቺን ነክታችሁ ራን ማድረግ ትችላላችሁ። ዚስ ኢዝ ሄዲንግ ዋን ያው እንደምታዩት ዲስፕሌይ ያደርጋል ነው።
ስለዚህ አንደኛው ራይተር ይሄን ይመስላል። ሁለተኛው ጋር ስንመጣ እዚህ ጋር የምታዩት ኮድ ስቱዲዮ ምን ያለ ኮድ ስቱዲዮ እዚህ ጋር ትላላችሁ። ሶ እዚህ ጋርም ስትመጡ መጀመሪያ ምሳሌ እዚህ ጋር መጣችሁ እዚህ ጋር እንደምታዩት ኒው ትላላችሁ። እዚህ ጋር እንደውም በጣም ብዙ ነገር ነው የሚያሳያችሁ ጃቫ፣ አንድሮይድ፣ ጃቫስክሪፕት፣ ሲኤስኤስ እነዚህ በዚህኛ የፈለግነው ምሳሌ ኤችቲኤምኤል ፋይል ከሆነ ኤችቲኤምኤል ፋይል የሚለውን እዚህ ጋር ፋይል ኔም እንሰጠዋለን። ለምሳሌ ክሬቲንግ ዌብሳይት ከሆነ ክሬቲንግ ዌብሳይት ምሳሌ ክሬቲንግ ዌብሳይት ብለን ክሬት እናደርጋለን። ሶ እዚህ ጋር ስትመጡ እንደውም አሪፍ ነገር እዚህ ጋር እንደምታዩት ዶክ ታይፕ ኤችቲኤምኤል ዙት ሾው ቨርዥኑ እና ዶክመንቱን የሚያሳየን አለ። እዚህ ጋር ኤችቲኤምኤል ስትራክቸሩ አለ፣ ኤችቲኤምኤል ታግ አለ፣ እዚህ ጋር ኦፕኒንግ አለ፣ ክሎዚንግ አለ። ሰው እዚህ ጋር የሚያሳያችሁ ሩት ኢለመንት ይባላል። ኤችቲኤምኤል ታግ የምንለው ሄድ ሴክሽን ጋር ስንመጣ ቅድም እንደነገርኳችሁ ታይትሉን ይይዝና ፕሮቫይድ ኢንፎርሜሽን ያደርግና ከማን ጋር ኮኔክት እንዳደረግነው ሳይዙን እነዚህን ነገሮች የሚያሳየን ሶ እዚህ ጋር እንደምታዩት ነው ማለት ነው። ሶ እዚህ ጋር በቀላሉ መጻፍ ትችላላችሁ። የምትፈልጉትን ነገር ታይፕ ማድረግ ትችላላችሁ ማለት ነው። ሶ የምትፈልጉትን ነገር እዚህ ጋር ደስ የሚለው ነገር ምንድነው ሲምቦሎችን ዲስፕሌይ ያደርጋል። ሶ የምትፈልጉትን ሲምቦል እንደዚህ መጻፍ ትችላላችሁ ማለት ነው። ሶ የተመቻችሁን መጠቀም ትችላላችሁ። ስለዚህ ሁለተኛው ሜትድ ይሄ ነው። እንደምታዩት ራን ስታደርጉ አውቶፑት ዲስፕሌይ ይሆናል ማለት ነው። ስለዚህ ያሳያችሁ ምንድነው ማለት ነው ኮድ ስቱዲዮ የሚላል። ሶስተኛው ደግሞ እዚህ ጋር ኤ ኮድ የሚላል ኮድ የሚላል። እነዚህ ሶፍትዌሮችን ካያችሁ በኋላ ለእናንተ የሚመቻችሁን መርጣችሁ ምን ማድረግ ትችላላችሁ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር መጣችሁ ኤችቲኤምኤል ኮዶችን መጻፍ ትችላላችሁ ማለት ነው። የምትፈልጉትን ኤችቲኤምኤል ኮድ መጻፍ ትችላላችሁ ማለት ነው። ሶ እዚህ ጋር ትንሽ የሚያስቸግረው ነገር ከላይ ያሉት ሲምቦሎች አይሰሩም። ስለዚህ በራሳችሁ ነው ሲምቦሎችን እነሱን ከምትፈልጉ እንደዚህ እያላችሁ ሁለቱ የመጀመሪያዎቹን ብትጠቀሙ የተሻለ ይመስለኛል። ስለዚህ በጣም ብዙ አሉ፣ ሰርች ብታደርጉ በጣም ብዙ አሉ። ፕሮግራሚንግ ስራን የምታደርጉበት ማለት ነው። ስለዚህ ሌላኛው የማሳያችሁ ነገር ምሳሌ ሰርች ብታደርጉ ብዙ ነገር ይመጣላችኋል። ምሳሌ እዚህ ጋር ሰርች ብታደርጉ ቶፕ ኤችቲኤምኤል ኮድ አፕስ ፎር ሞባይል ብላችሁ ትመጡ እዚህ ጋር እንደምታሳዩት ኤ ኮድ ይላል። ይሄኛው እዚህ ጋር ስፒክ ኮድ ኤዲተር ይላል። እዚህ ጋር እንደምታዩት በጣም ብዙ አሉ። ሶ እዚህ ጋር አንራይተር ኤችቲኤምኤል ኤዲተር ይላል አሁን ያሳየኋችሁ ማለት ነው። ስለዚህ ከአራቱ ውስጥ እኔ እንዳየሁት የሚሻለው አንራይተር ኤችቲኤምኤል ኤዲተር የሚለው የተሻለ ነው። ሲምቦሎችን በቀላሉ የያዘልን ነው፣ ለመጻፍም የተሻለ ነው። ሶ ዲስፕሌይ ሲያደርግልንም የተሻለ ነው። እዚህ ጋር እንደምታዩት ማለት ነው ሲምቦሎችን ፕሬዘንት የሚያደርግበት ወይ እያንዳንዱ ከዚህ ከታች ያሉት እነሱን መጠቀም ትችላላችሁ። በሁለተኛነት ደግሞ ማሳያችሁ ኮድ ስቱዲዮ የሚለው የተሻለ አማራጭ ነው። ሶ እንደውም ኮድ ስቱዲዮ ጋር ስትመጡ እዚህ ጋር ደስ የሚለው ነገር በፎልደር ያስቀምጥላችኋል የትኛውን ፕሮግራሚንግ መስራት እንዳለባችሁ። ጃቫ ከሆነ ጃቫን ያሳያችኋል። ምሳሌ ክላስ ፕሮጀክት ይላል። ክላሱ እንዴት መስራት እንዳለባችሁ እነሱ ነገሮች ያሳያችኋል ማለት ነው። ሶ እዚህ ጋር ምሳሌ ትችላላችሁ። እዚህ ጋር ጃቫ ብሎ ሴቭ ያደርጋል፣ ኤችቲኤምኤል ብሎ ሴቭ ያደርጋል ማለት ነው። የተለያየ አይነት ፕሮግራሚንግ ላንጉዌጅ ለመጻፍ ስትፈልጉ ደግሞ አለ ኮድ ስቱዲዮ የሚለው የተሻለ ነው ማለት ነው። ስለዚህ ሁሉንም ኤችቲኤምኤልም ሲኤስኤስም ጃቫም ለመማር ስትፈልጉ ኮድ ስቱዲዮ የሚለውን ብትጫኑ ወይ ደግሞ ኮድ ስቱዲዮ የሚለውን ዳውንሎድ አድርጋችሁ ብትጠቀሙ የተሻለ ይሆናል ማለት ነው። ሲኤስኤስ እንደምታዩት ሲኤስኤስ ፋይል ኤችቲኤምኤል ስትማሩ የግድ ነው ሲኤስኤስ። ኤችቲኤምኤልን ከጨረሳችሁ በኋላ ሲኤስኤስ ያስፈልጋል። ሶ ትችላላችሁ ማለት ነው። ሶ የምትፈልጉትን ለእናንተ የሚመቻችሁን ማድረግ ትችላላችሁ ማለት ነው። ስለዚህ ምሳሌ ሲኤስኤስ ስትጠቀሙ እንደዚህ ልትሆን ይችላል። ምሳሌ አላይን ወይ ደግሞ ቴክስት አላይመንት ኮንቴንት ሊሆን ይችላል። እንደዚህ ራይት ሌፍት እያላችሁ ሲኤስኤስ የምትጽፉበት ይኖራል ማለት ነው። ስለዚህ በቀላሉ
ፕሮግራሙን ለመስራት ስትፈልጉ እነዚህ ማድረግ ትችላላችሁ። ኮንሶል የምንለው ዲስፕሌይ የሚያደርግ አለ። ሶ በአጭሩ ፕሮግራሙን ኦፕን ስታደርጉ ደግሞ ስትፈልጉ ሰርች ያደረጋችሁትን እዚህ ጋር ሲያልፍ ለምሳሌ ኤችቲኤምኤል ፋይል ካለ ኤችቲኤምኤል የሚል ፎልደር ትሄዳላችሁ። እዛ ጋር ኦፕን ማድረግ ትችላላችሁ። እዚህ ጋር እኔ ሴቭ ያደረኩት ነገር ስለሆነ ነው እንጂ እዚህ ጋር ዲስፕሌይ ያለው ነው። ሶ ባጭሩ በጣም አሪፍ አሪፍ ሶፍትዌሮች አሉ። ሞባይላችሁን ተጠቅማችሁ ፕሮግራሚንግ ላንጉጅ ፕራክቲስ የምታደርጉበት ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። በቀጣይ ኤችቲኤምኤል ፉል ኮርስ እየላችሁ እመጣለሁ። ከመጀመሪያው ጀምሮ ኤችቲኤምኤል ለምን ያገለግላል፣ ሲንታክሱ ምን ይመስላል፣ ኮድ እንዴት ታይፕ እናደርጋለን የሚለውን በቀጣይ ቪዲዮ እየላችሁ እመጣለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አዳዲስ ቪዲዮዎችን እየላችሁ እመጣለሁ። ቻናሉን ጎብኙት፣ ቼክ አድርጉት። ቴንኪው